አዲስ አበባ አንዱ ሲወጣ ሌላኛው የሚገባባት ዛሬም እንደ ትናንቱ የአገሪቱ የፖለቲካ የልብ ትርታ ሆና ቀጥላለች። ይሁን እንጂ የአሁኑ አቀባበሏ ለየት ያለ ወገብን የሚያስመሰግን ድምቀት አክሏል። አንድ የቤት ባለቤት የከበረ እንግዳን ወደ ቤቱ ሲጠራ ቀድሞ ደጁንና እልፍኙን እንደሚያሳምረው ሁሉ አዲስ አበባም ዛሬ ለእንግዶቿ የፈገግታና የግርማ ሞገስ ካባ ደርባ ትጠብቃቸዋለች። ይህ በታታሪ እጆች የተገነባው የከተማዋ አዲስ ገጽታ በሕዝቡ ልብ ውስጥ ኩራትን፣ በመጡት እንግዶች ዘንድ ደግሞ መደነቅን እየፈጠረ ይገኛል። ጭራሻውንማ ነገሩ ከድንቅም አልፎ በአፍሪካ ፓርላማዎች ላይ ሳይቀር አዲስ አበባን እንደ አፍሪካዊቷ ዱባይ በመጥቀስ እኛስ መቼ እንዲንሆናለን የሚል ጥያቄና ቅናት አዘል አድናቆትን እያስነሳ ነው። Because of that AU election, Mr. Speaker, they have seen how Addis Ababa has changed. Addis Ababa now is the new Dubai of Africa, Mr. Speaker. We have a lot of lessons to learn from that country on how they have developed that city to a modern city, Mr. Speaker. ከቅርብ ጊዜ ወዲህ የከተማዋን መንገዶች የረገጡትን እንደ ህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ፣ የቱርኩ ፕሬዝዳንት ኤርዶሃን፣ የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ፣ የሳውዲ አረቢያው የውጭ ጉዳይ ሚኒስትርና ሌሎች በርካታ ከፍተኛ ዲፕሎማቶችን ስናስተውል ከንግግራቸው ጀርባ ያለው የከተማው ውበት ራሱን የቻለ ታላቅ የዲፕሎማሲ መልእክት እያስተላለፈ መሆኑን እንረዳለን። ጽዶቹ አደባባዮችና ዘመናዊው ገጽታ ኢትዮጵያ በጠረጴዛ ዙሪያ ለምታደርገው ንግግር እንደ ሶፍት ፓወር በማገልገል ሀገሪቱ ለመጪው ዘመን ያላትን የእድገት ዝግጁነት ያለ ቃል የሚመሰክሩ ሕያው አምባሳደሮች ሆነዋል። ታዲያ ከሰሞኑ የቱርኩ መሪ ረሲፕ ጣይብ ኤርዶዋን ለአዲስ አበባ እንግዳ ሆነው የሶማሊላንድን እውቅና አልደግፍም የሚል ጠንከር ያለ የፖለቲካ አቋም አንጸባርቀውና ከጠቅላይ ሚኒስትር አብይ ጋር ልዩ ልዩ ስምምነቶችን ተፈራርመው ገና እግራቸውን ከአዲስ አበባ አፈር እንዳነሱ እነሆ ሌላኛዋ የቀጠናው ሀያል ሀገር እስራኤል ተረኛ ሆና ብቅ ብላለች። የእስራኤሉ ፕሬዝዳንት ኢሳቅ ሄርዞግ በቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተሰምቷል። ፕሬዝዳንቱ ወደ ኢትዮጵያ የሚያደርጉት ጉዞ ተራ ጉብኝት ሳይሆን ቱርክ ካቀረበችው የዲፕሎማሲያዊ ጥቅል ስጦታ ወይም ኦፈር በተቃራኒ እስራኤልም የራሷን ድርሻና አማራጭ ይዛ መቅረቧን የሚያሳይ ትልቅ ምልክት ነው። ቱርክ በቀይ ባህርና በአፍሪካ ቀንድ ያላትን መስፋፋት በንቃት የምትከታተለው እስራኤል የኤርዶዋን ጉብኝት ማግስት ፕሬዝዳንቷን ወደ አዲስ አበባ መላኳ እኛም ለኢትዮጵያ የምናቀርበው የተሻለ አማራጭ አለን የሚል ግልጽ መልእክት ያዘለ ነው። ይህ ክስተት አዲስ አበባ የዓለም ሀያላን መንግስታት የጂኦፖለቲካ ፍላጎታቸውን የሚያስመዘግቡባት፣ አንዱ ሲወጣ ሌላኛው የሚገባባትና ታላላቅ ስትራቴጂካዊ ድርድሮች ማዕከል መሆኗን በድጋሚ ለዓለም ያበሰረ ሆኗል። ኢትዮጵያ የባህር በር ባለቤት የመሆን ጥያቄዋ ዛሬ ከምኞት ባለፈ የዓለም ሀያላን መንግስታት የዲፕሎማሲ ቁማር መጫወቻ ሜዳ ሆኗል። በአሁኑ ሰዓት ጉዳዩ ኢትዮጵያ ወደብ ታገኛለች ወይ የሚለው ሳይሆን ኢትዮጵያ በማን በኩልና በምን አይነት ዋጋ የባህር በሯን ታገኛለች የሚለው ጥያቄ ሆኖ አልፏል። ለዚህም ነው ዛሬ አዲስ አበባን የረገጡት ዲፕሎማቶች ሁሉ የየራሳቸውን የተለያየ ኦፈር ይዘው የሚመጡት። አንደኛው አማራጭ ቱርክ ይዘው የመጣቸው የሶማሊያን ወደብ የመጠቀም ጥሪ ሲሆን ኤርዶዋን የሶማሊላንድን ስምምነት አልደግፍም ብለው ኢትዮጵያን ግን በሞቃዲሾ በኩል ወደ ባህር ለመውጣት የሚያስችላትን ሌላ በር ከፍተዋል። በሌላ በኩል ደግሞ የሀገሪቱ ባለቤት የሆነው ህዝብ ዛሬም ድረስ በጽኑ የሚያምንበትና በታሪካዊ ምክንያት የሚመኘው የራሳችን የሆነው የአሰብ ወደብ አማራጭ አለ። ይህ የህዝብ ምርጫ በዲፕሎማሲው መድረክ በምን አይነት ጥበብና በምን አይነት ስምምነት ሊፈታ እንደሚችል ሁሉም በጉጉት የሚጠብቀው ጉዳይ ነው። ከዚህም በተጨማሪ በአሁኑ ሰዓት ሳውዲ አረቢያና የተባበሩት አረብ ኤሚሬትስም ኢትዮጵያን ወደ ራሳቸው ስትራቴጂካዊ ጎራ ለመሳብ ከፍተኛ ፉክክር ውስጥ መግባታቸው የአደባባይ ሚስጥር ሆኗል። አሜሪካን ብትሆን በ90ኛው የአየር ኃይል ክብረ በዓል ላይ ከፍተኛ ጀነራሏን በመላክ ለቀይ ባህር ሰላም የኢትዮጵያ ሚና ወሳኝ ነው በማለት ሀገሪቱ ወደ ባህር መውጣቷ የማይቀር መሆኑን በተዘዋዋሪ ያረጋግጣለች። ነገሩ አሁን ግልጽ ነው። በባሌም ሆነ በቦሌ የኢትዮጵያ የባህር በር ጥያቄ እውን መሆኑ አይቀርም። ጥያቄው ግን በምን መልኩና በማን በኩል የሚለው ብቻ ነው። ከቱርክና ከሌሎች ሀያላን በተቃራኒ የሆነ የተለየና ማራኪ አማራጭ ይዛ ትመጣለች ተብላ የምትጠበቀው እስራኤል ደግሞ በሚቀጥለው ሳምንት ፕሬዝዳንቷን ወደ አዲስ አበባ ትልካለች። በዛሬው ዝግጅታችን ከኤርዶዋን ጉብኝት ማግስት እስራኤል ይዛው የምትመጣው የወደብ ኦፈር ምንድን ነው በሚለው ዙሪያ ያጠነጥናል። በቱርክና በእስራኤል ግብግብ የተወጠረችው ኢትዮጵያስ የራሷን ጥቅም ባስከበረ መልኩ ጉዳዩን እንዴት ትፈተዋለች የሚለውን በዝርዝር እንመለከተዋለን። በፕሮግራማችን ማብቂያ ላይ ደግሞ ሰሞኑን አንዳንድ ሚዲያዎችን ሲያናውጥ የነበረውንና የብዙዎችን የሴራ ትንተና ያከሸፈ አንድ ትልቅ ዜና እናነሳለን። በተለይም የተባበሩት አረብ ኤሚሬትስ ፕሬዝዳንት መሐመድ ቢን ዛይድ ሞቱ እያሉ ሲያወሩ የሞት ዜናቸውንም ከኢትዮጵያ ጋር አያይዘው ሲሳለቁና በደስታ ሲፈነድቁ ለነበሩ የሻዕቢያ ደጋፊዎች ፕሬዝዳንቱ አለሁ በማለት በማህበራዊ ትስስር ገጻቸው በኩል በለቀቁት ምስል ደስታቸው ላይ ቀዝቃዛ ውሃ ቸልሰዋል። ሞቱ ተብሎ ሲነገርላቸው የነበሩት መሪ ያሳዩት ምስል ምንድን ነው? ይህ አጋጣሚ ስለ ኢትዮጵያ ምን መልእክት አስተላልፏል የሚለውን ጉዳይ እናስደምጣችኋለን። አብራችሁ እንድትቆዩ እየጋበዝን
ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። በፖለቲካ ሳይንስ ረቂቅ እሳቤ የአንድ ሀገር የውጭ ግንኙነት መስመርና የዲፕሎማቶች መመላለስ በዘፈቀደ የሚከናወን ሳይሆን ሊበራል ኢንተርናሽናሊዝም የሚባለውን የጥቅም መሳሳብ መርህ የተከተለ ነው። አንድ ሀገር የውጭ እንግዶችና የከፍተኛ ዲፕሎማቶች መዳረሻ ስትሆን ያቺ ሀገር በዓለም አቀፍ መድረክ ያላት ስትራቴጂካዊ ተፈላጊነት ወይም ስትራቴጂክ ፒቮት ከፍተኛ ደረጃ ላይ መድረሱን ያሳያል። አዲስ አበባ ዛሬ የታላላቅ መንግስታት መናኸሪያ መሆኗ ኢትዮጵያ የያዘችው አጀንዳ ለዓለም አቀፍ ኃይሎች የህልውናና የጥቅም ጉዳይ መሆኑን ያመለክታል። ይህ የጎብኚዎች ብዛት ሀገሪቱ የምትፈልገው ነገር እንዳለ ብቻ ሳይሆን ያ የፈለገችው ነገር ከዓለም ሀያላን የረጅም ጊዜ ስትራቴጂ ጋር በእጅና በጓንት መያያዙን የሚያረጋግጥ የዲፕሎማሲ ማሳያ ነው። ይህ ግዙፍ ፍላጎት ደግሞ በዋነኝነት ከኢትዮጵያ የባህር በር ጥያቄ ጋር የተቆራኘ ነው። ሀያላኑ ሀገራት ኢትዮጵያ ወደብ አልባ ሆና መቀጠሏ በቀጠናው ሰላምና በዓለም የንግድ መስመር ላይ ሊያመጣ የሚችለውን ስጋት በሚገባ ተረድተውታል። በመሆኑም ጥያቄው ይገባታል ወይ ከሚል ክርክር ወጥቶ እንዴትና በማን በኩል ይሰጣት ወደሚል ተግባራዊ ፉክክር ተሸጋግሯል። ይህ በፖለቲካ ቋንቋ ባላንሲንግ ኦፍ ፓወር የሚባለው ሲሆን ቱርክ፣ እስራኤል፣ ሳውዲ አረቢያና ኤሚሬትስ እያንዳንዳቸው የኢትዮጵያን ቀጣይ ዕጣ ፈንታ በራሳቸው ቅርጽ ለመቅረጽና የራሳቸውን አሻራ ለማሳረፍ የሚሯሯጡትም ለዚሁ ነው። ኢትዮጵያ ለጥያቄዋ ምላሽ የምታገኝበት እድል አሁን የሀያላኑ የጥቅም መገጣጠሚያ ነጥብ ሆኗል። በዚህ ምክንያት አሁን የምናየው የዲፕሎማቶች ሽርጉድ ኢትዮጵያ የያዘችው የቤት ሥራ ውጤት ማምጣቱን የሚያበስር ነው። ሀያላኑ ሀገራት ለኢትዮጵያ የሚሰጡት ምላሽ ከልግስና የመነጨ ሳይሆን የራሳቸውን ጥቅም ለማስከበር ሲሉ የኢትዮጵያን ጥያቄ አምኖ የመቀበል ግዴታ ውስጥ መግባታቸውን ያሳያል። እያንዳንዱ ዲፕሎማት አዲስ አበባ ሲገባ የራሱን የተለየ ኦፈር ወይም አማራጭ ይዞ የሚመጣው የኢትዮጵያ የባህር በር ባለቤትነት የማይቀሬ መሆኑን ስለተገነዘቡና በዚያ ሂደት ውስጥ የራሳቸውን ድርሻ ለማስከበር በሚያደርጉት ትንቅንቅ ነው። ይህም ኢትዮጵያን በድርድር ጠረጴዛው ላይ የበላይነቱን እንድትይዝ ያደረጋት ሲሆን የባህር በሯን ባለቤትነት በባሌም ሆነ በቦሌ እውን ለማድረግ የጀመረችው ጉዞ ወደ ማጠናቀቂያው ምዕራፍ መቃረቡን በግልጽ ያሳያል። የሰሞኑ የቱርክ ፕሬዝዳንት የአዲስ አበባ ጉብኝት ሳይበርድ እነሆ አሁን ደግሞ ሌላኛው የቀጠናው ግዙፍ ኃይል እስራኤል ተረኛ ሆናለች። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ በቀጣይ ሳምንት ወደ ኢትዮጵያ የሚያደርጉት ጉዞ ከታሪካዊው የሁለቱ ሀገራት ቁርኝት ባለፈ በአፍሪካ ቀንድ ያለውን የኃይል ሚዛን የሚቀየር ትልቅ ዲፕሎማሲያዊ ክስተት ነው። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር በሚኖራቸው ቆይታ ኢትዮጵያ ለዘመናት ስታነሳ የቆየችውን የቀይ ባህር ባለድርሻ የመሆን ጥያቄን ጨምሮ በአባይ ወንዝ ፍትሐዊ አጠቃቀምና በጋዛ መልሶ ግንባታ ዙሪያ ስትራቴጂካዊ ምክክር እንደሚያደርጉ ተሰምተዋል። ይህ ጉብኝት እስራኤል በአፍሪካ ቀንድ ሰላምና ጸጥታ በተለይም በሱዳን፣ ደቡብ ሱዳንና በሶማሊላንድ ጉዳዮች ላይ ከኢትዮጵያ ጋር ያላትን አጋርነት የምታጸናበት ልዩ መድረክ ይሆናል ተብሎ ይጠበቃል። ታዲያ ይህ የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ወደ አዲስ አበባ የሚያደርጉት ጉዞ በቀጥታም ሆነ በተዘዋዋሪ ከፕሬዝዳንት ኤርዶሃን የሰሞኑ እንቅስቃሴ ጋር የተቆራኘ የዲፕሎማሲ አጸፋዊ ምላሽ ነው። ኤርዶሃን በአዲስ አበባ ቆይታቸው እስራኤል ለሶማሊላንድ የሰጠችው እውቅና ለማንም ጥቅም የለውም በማለት በግልጽ መቃወማቸው የሚታወስ ሲሆን ኢትዮጵያም ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ወደ ተግባር እንዳታሸጋግር ይቆይ በሚል ግፊት ሲያደርጉ መቆየታቸው ይታወቃል። ቱርክ የአፍሪካ ቀንድን የኃይል ሚዛን በብቸኝነት ለመቆጣጠር ባላት ፍላጎት የኢትዮጵያን የባህር በር ጥያቄ ከሶማሊላንድ አውጥታ በአንካራ ድርድር አማካኝነት በሶማሊያ ግዛት ውስጥ በሚገኘው በሆቢዮ ወደብ በኩል ለመፍታት ብዙ ርቀቶችን ሄዳለች። ይህ ሆቢዮ ወደብ ይሆናል አይሆንም የሚለውን ለእናንተ እንተወው። ነገር ግን ኢትዮጵያ ገና ከጅምሩ ለሶማሊላንድ እውቅና ለመስጠት ተዘጋጅታ የነበረ ቢሆንም የቱርክን ስትራቴጂካዊ ግፊት ተከትሎ ነገሩን በውይይት ለመፍታት ጊዜ ሰጥታ ቆይታለች። ይሁን እንጂ ቱርክ ከሶማሊያ ጋር የፈረመችው የባህር ደህንነት ስምምነትና በሞቃዲሾ በኩል የምታቀርበው አማራጭ ኢትዮጵያ የምትፈልገውን አስተማማኝና ሉዓላዊ የሆነ የባህር መውጫ ሙሉ በሙሉ ላያረጋግጥ ይችላል የሚል ስጋት ፈጥሯል። ይህን የቱርክን የቀጠናዊ የበላይነት ሙከራ በጥንቃቄ የምትከታተለው እስራኤል ታዲያ አሁን ፕሬዝዳንቷን ወደ አዲስ አበባ መላኳ ቱርክ በዘጋቸው የሶማሌላንድ በር ላይ አዲስ ቁልፍ ይዛ መቅረቧን የሚያሳይ ትልቅ ዲፕሎማሲያዊ መልእክት ነው። እስራኤል ይዛው ትመጣለች ተብሎ የሚጠበቀው አማራጭ ከበርበራ ወደብ የልማትና የደህንነት ትብብር ጋር ቀጥተኛ ግንኙነት እንዳለው ይገመታል። እስራኤል በቀይ ባህርና በኤደን ባህረ ሰላጤ ላይ ያላትን ወታደራዊና የደህንነት ተጽዕኖ ለማስፋት የበርበራ ወደብ ለኢትዮጵያ የባህር በር ሆኖ እንዲያገለግልና ኢትዮጵያም በምትኩ ለሶማሌላንድ ዓለም አቀፍ እውቅና እንድትሰጥ አማራጭ የሚያቀርብ ሰነድ ይዛ ትመጣለች ተብሎ ይጠበቃል። ቱርክ
የሶማሊያን አንድነት በመጥቀስ ኢትዮጵያን ወደ ሆቢው ለማምራት ስታግባባ፣ እስራኤል ደግሞ የበርበራን ኮሪደር በቴክኖሎጂና በደህንነት በማጠናከር ኢትዮጵያ ወደ ቀይ ባህር የምታደርገውን ጉዞ እውን ለማድረግ የሚረዳ የተለየ ጥቅል ስጦታ ይዛ እንደምትቀርብ ይጠበቃል። ከዚህም በላይ የእስራኤል ልዑክ ወደ 4 ኪሎ ቤተ መንግስት ይዞት የሚመጣው አጀንዳ ከወደብ አጠቃቀም ባለፈ ኢትዮጵያ በባህር ኃይል ግንባታዋ ላይ የምታሳየውን ቁርጠኝነት ወደ ላቀ ቴክኖሎጂ የማሸጋገር ድብቅ ፍላጎት ነው። እስራኤል በቀይ ባህር ላይ ያላትን የደህንነት ስጋት ለመቀነስ ኢትዮጵያ በበርበራ በኩል የምትመሰርተው የባህር ኃይል በዘመናዊ የራዳር ስልቶች፣ በሰው አልባ የባህር ላይ ተሽከርካሪዎችና በረቀቁ የደህንነት መሰረተ ልማቶች የታጀበ እንዲሆን የማድረግ ፍላጎት አላት። ይህ ማለት እስራኤል ለኢትዮጵያ የምታቀርበው አማራጭ ተራ የወደብ አቅርቦት ብቻ ሳይሆን ኢትዮጵያን በቀጠናው ውስጥ ተደማጭነት ያለው የባህር ኃይል ባለቤት በማድረግ የግብፅንና የሌሎች ተቀናቃኞቿን ተጽዕኖ የምትመጠንበትን ስልታዊ የደህንነት ጋሻ ነው። ይህም 4 ኪሎን በቀጠናው የጂኦፖለቲካ ጨዋታ ውስጥ ወሳኝ ውሳኔ ሰጪና የኃይል ሚዛኑን ወደ ፈለገው ወገን የሚያዘነብልበትን ትልቅ የዲፕሎማሲ ካርድ አስጨብጦታል። በመሆኑም የሄርዞግ ጉብኝት ኢትዮጵያ በአንካራው ድርድር ላይ የነበራትን የመደራደር አቅም ወደ ላቀ ደረጃ ከፍ የሚያደርግላት ነው። ኢትዮጵያ አሁን ላይ በአንድ አማራጭ ላይ ብቻ የምትወሰን ሀገር ሳትሆን በቱርክ በኩል የሚቀርብላትን የሆቢዮ ወደብና በእስራኤል ድጋፍ ሊጠናከር የሚችለውን የበርበራ ወደብ አማራጮችን አነጻጽራ ለመምረጥ የሚያስችል የዲፕሎማሲ የበላይነት አግኝታለች። የአሰብ ወደብ ሳይረሳ ማለት ነው። ይህ የታላላቅ ኃይላት ሽሚያ የኢትዮጵያ የባህር በር ጥያቄ ከፖለቲካዊ ፍላጎት አልፎ ወደ ተጨባጭ የጂኦፖለቲካ እድል መቀየሩንና ሀገሪቱ በቀጠናው የምትጫወተው ሚና በማንም የማይገታ መሆኑን በግልጽ የሚያሳይ ነው። ለመሆኑ ቱርክና እስራኤል ለምን ኢትዮጵያ ላይ እንዲህ አይናቸውን ጣሉ የሚለው ሁለት ምክንያቶችን እንመልከት። የመጀመሪያው የቀይ ባህር ቁልፍና የባህር ላይ የበላይነት ሽሚያ የሚለው ነው። ቱርክና እስራኤል በቀይ ባህር ላይ ያላቸው ፍላጎት የህልውና ያህል የሚቆጠር ነው። ቱርክ በሞቃዲሾ በኩል ያላትን ወታደራዊ ሰፈርና የባህር ኃይል ተጽዕኖ ለማጠናከር ኢትዮጵያን እንደ ዋነኛ የውስጥ መስመር አጋር ትፈልጋለች። በሌላ በኩል እስራኤል የኢራንንና የሌሎች ተቀናቃኞቿን እንቅስቃሴ ለመግታት በቀይ ባህር መውጫና መግቢያ ላይ ዓይንና ጆሮ ሊሆናት የሚችል ኃይል ትሻለች። ኢትዮጵያ ወደ ባህር ለመውጣት የምታደርገው ጥረት ለሁለቱም ሀገራት ትልቅ ዕድል ነው። ቱርክ በእኔ በኩል ውጭና የቀጠናው የንግድ መስመር በእኔ ቁጥጥር ስር ይሁን ስትል፣ እስራኤል ደግሞ በኢትዮጵያ የባህር በር ባለቤትነት ውስጥ እጄ ካለበት የደህንነት ስጋቴን ከቀይ ባህር ዳርቻ ሆኜ እቆጣጠራለሁ በሚል ስሌት ነው ዓይናቸውን ኢትዮጵያ ላይ ጣሉት። ሌላኛው ኢትዮጵያን የአፍሪካ ቀንድ የኃይል ሚዛን መቆጣጠሪያ አድርገው ስለሚመለከቷት ነው። ኢትዮጵያ የአፍሪካ ቀንድ የፖለቲካና የኢኮኖሚ ሞተር መሆኗ ለሁለቱም ሀገራት ስትራቴጂካዊ ፋይዳ አለው። ቱርክ በአፍሪካ ቀንድ ያላትን የንግድና የዲፕሎማሲ መስፋፋት ለማረጋገጥ ኢትዮጵያን እንደ መግቢያ በር ትመለከታለች። እስራኤል ደግሞ በአረብ ሀገራትና በግብፅ ተጽዕኖ ስር ያለውን የቀጠናውን ፖለቲካ ለማመጣጠን ጠንካራና የቅርብ ወዳጅ የሆነች ኢትዮጵያ በአካባቢው መኖሯ ለብሔራዊ ደህንነቷ ወሳኝ ነው። በመሆኑም ኢትዮጵያን ወደ ራሱ የሳበ ኃይል መላው የአፍሪካ ቀንድን የመዘወር አቅም እንደሚያገኝ ስለሚያውቁ አንዱ የያዘውን የጥቅም ካርድ ሌላኛው ለመቀማት አዲስ አበባ ላይ ትንቅንቅ ውስጥ ገብተዋል። በአጭሩ ቱርክና እስራኤል ኢትዮጵያ ላይ ዓይናቸውን የጣሉት ሀገሪቱ የምትወስደው ማንኛውም እርምጃ በተለይ የባህር በር ጉዳይ የእነርሱን የቀጠናዊ የበላይነት ዕጣ ፈንታ ስለሚወስን ነው። ኢትዮጵያ ወደብ ካገኘች ያ ወደብ በማን የቴክኖሎጂና የደህንነት ድጋፍ የሚመራ ይሆናል የሚለው ጥያቄ የሁለቱን ሀገራት የዘመናት ፉክክር አዲስ አበባ ላይ እንዲፋጠጥ አድርጎታል። የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ወደ አዲስ አበባ ይዘውት የሚመጡት ጉብኝት ከዲፕሎማሲያዊ ወግ ያለፈና ኢትዮጵያ በቀይ ባህር ላይ ያላትን ባለቤትነት የሚያረጋግጥ የተለየ ስትራቴጂካዊ ጥቅል እንደሚሆን ይጠበቃል። እስራኤል ቱርክ በሶማሊያ በኩል ከምታቀርበው የሆቢዮ አማራጭ በተቃራኒ የበርበራን ኮሪደር በቴክኖሎጂ በደህንነትና በዓለም አቀፍ እውቅና የታጀበ ይፋዊ የባህር በር እንዲሆን ለማድረግ ፍላጎት አላት። ፕሬዝዳንቱ ይዘውት የሚቀርቡት ሀሳብ ኢትዮጵያ የባህር ኃይል ግንባታዋን በረቀቁ የጦር መሳሪያዎችና በደህንነት ቴክኖሎጂዎች የምታጠናክርበትን እንዲሁም በሶማሌላንድ በኩል የምታገኘው መውጫ በዓለም አቀፍ የሕግ ጥበቃ የሚደረግለት እንዲሆን የሚያስችል አማራጭ ነው። ይህም እስራኤል በቀጠናው ያላትን የደህንነት ስሌት ከኢትዮጵያ ጥቅምና ከበርበራ ስትራቴጂካዊ ፋይዳ ጋር በማስተሳሰር ቱርክ የዘጋጀውን በር በሌላ በኩል በከፍተኛ የበላይነት ለመክፈት የምታደርገው እንቅስቃሴ ነው። ኢትዮጵያ በዚህ የታላላቅ ሀያላን ሽሚያና የኦፈር ጋጋታ ውስጥ ሆና የባህር በር ጥያቄዋን በምን መልኩ ትመልሰዋለች የሚለው ጉዳይ ደግሞ በቀጣይ የሚጠበቅ ትልቁ የቤት ስራ ነው። በህዝቡ ዘንድ ዛሬም እንደ ቀዳሚ ምርጫ የሚነሳውና የታሪክ ዕዳ ሆኖ የሚታየው የአሰብ ወደብ ጥያቄ ከእስራኤልና ከቱርክ አማራጮች ጋር እንዴት ይቃኛል የሚለው ነጥብ የዲፕሎማሲያዊ ብስለታችን መፈተኛ ይሆናል። ኢትዮጵያ ከጎረቤት ሀገራት ጋር ያላትን ግንኙነት ሳታሻክር የእነዚህን ሀያላን ሀገራት ፍላጎት እንደ ግብዓት በመጠቀም የራሷን ሉዓላዊ ወደብን አሰብን በንግግር የምታስመልስበት ወይንስ በበርበራ በኩል የሚቀርብላትን የወርቅ ዕድል የምትቀበልበት ሁኔታ የሁሉንም ትኩረት ስቧል።
ይህን ውስብስብ የጂኦፖለቲካዊ እንቆቅልሽ መንግስት በምን አይነት የዲፕሎማሲ ጥበብ ይፈቷል የሚለው የነገው የኢትዮጵያ ታላቅነትና የቀይ ባህር ጌትነት ወሳኝ ምዕራፍ ይሆናል። ሌላኛውና የሰሞኑ አነጋጋሪ መረጃችን የተባበሩት አረብ ኤሚሬትስንና የቀጠናችንን የሴራ ፖለቲካ የሚመለከት ይሆናል። እንደሚታወቀው ከሁለት ቀናት በፊት የኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ በስትሮክ አርፈዋል የሚል የሐሰት ዜና በተለያዩ የቪዲዮና የጽሑፍ አውታሮች ሲሰራጭ ሰንብቷል። ታዲያ ይህንን ያልተረጋገጠ ወሬ ተከትሎ የኢትዮጵያ ታሪካዊ ጠላቶችና የሻዕቢያ ደጋፊዎች ኢትዮጵያ አበቃላት፣ መሸሸጊያዋ ፈረሰ በሚል የደስታ መግለጫ ሲያወጡና ሲሳለቁ ተደምጠዋል። በእርግጥ ዜናው የፈጠራ ወሬና መሰረተ ቢስ ሆኖ የተገኘ ሲሆን ፕሬዚዳንቱ በአቡዳቢ በሚገኘው የቀስር አልሻቲ ቤተ መንግስት የአሜሪካውን ሴናተር ሊንድሴ ግሬሃምን ተቀብለው በማነጋገር በጤናና በስራ ላይ መሆናቸውን ለዓለም አረጋግጠዋል። ሴናተር ሊንድሴ ግሬሃምም ከቆይታቸው በኋላ በሰጡት መግለጫ ስለ ፕሬዚዳንቱ ጤንነት ሲናፈስ የነበረው መረጃ ፍጹም መሰረተ ቢስ መሆኑን ገልጸው የኤሚሬትስን ቀጠናዊ ሚና አድንቀዋል። ይህ የፕሬዚዳንቱ ዳግም በአደባባይ መታየት በሐሰት ዜና ሲፈነድቁ የነበሩትን የኢትዮጵያ ጠላቶችን ምኞት ገደል የከተተና ደስታቸው ላይ ቀዝቃዛ ውሃ የሸለሰ ክስተት ሆኗል። ሻዕቢያና ግብረ አበሮቹ በዚህ ደረጃ የፈነጠሱበት ምክንያት ግን እጅግ አስገራሚና የፖለቲካ ንቃታቸውን ጥያቄ ውስጥ የሚከት ነው። ኢትዮጵያን በአንድ ሰው መኖርና አለመኖር ላይ ብቻ የተንጠለጠለች ደካማ ሀገር አድርገው ማሰባቸው ሀገሪቱ ያላትን ተቋማዊ ጥንካሬና የዘመናት ዲፕሎማሲያዊ መሰረት ካለመረዳት የመነጨ ነው። ኢትዮጵያ ከኤሚሬትስ ጋር ያላት ወዳጅነት በግለሰቦች ፍቅር ላይ ብቻ ሳይሆን በሁለቱ ሀገራት የጋራ ብሔራዊ ጥቅም፣ ስትራቴጂካዊ አጋርነትና የረጅም ዘመን ራዕይ ላይ የተገነባ መሆኑን የዘነጉት እነዚህ ወገኖች የፕሬዝዳንቱን መኖር ከኢትዮጵያ ውድቀት ጋር ለማያያዝ የሄዱበት ርቀት የራሳቸውን የፖለቲካ ኪሳራ ቁልጭ አድርጎ ያሳያል። ኢትዮጵያ የራሷን ብሔራዊ ጥቅም ለማስከበርና የባህር በር ፍላጎቷን ለማሳካት በማንም ኃይል ደጋፊነት ላይ ብቻ የተንጠለጠለች ሀገር አይደለችም። ይልቁንም የራሷን ስልታዊ መንገድ ቀርጻ የምትጓዝ በራሷ ሉዓላዊ አቅምና በታሪካዊ ግርማ የቆመች ኩሩ ሀገር ናት። የኢትዮጵያ ወዳጅነትና ዲፕሎማሲያዊ አጋርነት በጋራ ጥቅም ላይ የተመሰረተ እንጂ ሀገሪቱ ከአንድ ግለሰብ መኖርና አለመኖር ጋር እጣ ፋንቷ የሚቆራኝ ደካማ ተላላኪ ሀገር አይደለችም። ይህንን ሀቅ ያልተረዱትና የኢትዮጵያን ውድቀት በሀገራት መሪዎች ሞት ውስጥ ሲፈልጉ የነበሩ የሰሞኑ የድል አጥቢያ አውራሪዎች እውነታው ሲገለጥና ሼክ መሐመድ ቢን ዛይድ በአካል ብቅ ሲሉ የታዘቡት ነገር ቢያሳፍራቸው በየማህበራዊ ሚዲያ ገጾቻቸው ላይ በደስታ ሲያሰራጩት የነበረውን ዜና ሙሉ በሙሉ ለማጥፋት ተገደዋል። ይህ ክስተት ለኢትዮጵያ ለጠላቶቿ ትልቅ ትምህርት የሰጠ ሲሆን የኢትዮጵያ የባህር በር ጉዞም ሆነ ቀጠናዊ ተጽዕኖ በማንም የሐሰት ወሬ የማይገታ መሆኑን ዳግም ያረጋገጠው ሆኗል።